ሰላም እንዴት ናችሁ? በዚህ ቪዲዮ የምንመለከተው የቴክኒክ ሄዳችን ሰርቬሩ ሰርቶ የላከውን ሰርቬይ አናላይዝ ያደርጋል። ከዛ በኋላ ሰርቬው መስተካከል ካለበት እንዴት ሞዲፊኬሽን መልሶ ለሰርቬሩ እንደሚልክለት የምናይ ይሆናል ማለት ነው። ሰርቬሩ ሲንክ አድርጎን እንደጨረሰ አይተናል። ስለዚህ ሁልጊዜ ሲንክ ካደረጉ በኋላ ሰርቬሮች ቢሮ የሚቀመጡ ባለሙያዎች ወይም የቴክኒክ ሄዶች ሊሆኑ ይችላሉ፣ ብራንች ማኔጀሮች ሁሌ ብራውዘራቸውን ሪፍሬሽ ማድረግ አለባቸው። ኮንትሮል አር ተጭኜ ሪፍሬሽ ላድርገው። አሁን እንደምታዩት ላይም ስቴጅ ላይ ሪኩዌስት እና ቴክኒሻን ወይም ሰርቬ አሳይን ማድረጉ ተጠናቋል። አሁን ሰርቬ ስቴጅ ላይ እንዳለ ይሄ ያሳየናል ማለት ነው። ሂስትሪውን ብናይ አሁን አባይነህ ሰርቬ እንደጨረሰ ያሳየናል ማለት ነው። የጨረሰው ደግሞ ጁላይ 10 ከምሽቱ 2:41 ላይ ማለት ነው። ከዛ እዚህ ሰርቬ ላይ ስንመጣ እየገባ ነው በቴክኒክ ሄዳችን በታሪኩ ሂርቦ ነው። ስለዚህ እዚህ ጋር እናያለን ማለት ነው። አሁን ሰርቬራችን አባይነህ የሰራውን ቴክኒክ ሄዳችን ታሪኩ ሂርቦ እያየ ነው ማለት ነው። ሶ ማቴሪያል ሲሚንቶ ሜትሪኩን እንደምታዩት ኩንታል በኩንታል ነው። ይሄ ዩቲሊቲያችን ሴት ያደረገው ነው። አይ እኛ ዩቲሊቲ ላይ ሲሚንቶ በፒስ ነው ከተባለ የስቶር ኃላፊዎቻችን ይሄን መቀየር ይችላሉ። በዚህ ሴናሪዮ ግን ሲሚንቶ በኩንታል ነው ቆጠራ የሚካሄደው። ስቶሩ ሜን ስቶር ነው። ስንት ነው? 3 ኩንታል ያስፈልጋል ብሎ ሰርቬራችን አስቀምጧል ማለት ነው። ስታተሱን ብታዩት ኖት አፕሮቭድ ነው። ገና ታሪኩ እያየው አናላይዝ እያደረገው ነው እንጂ አፕሩቭ አላደረገው። መስሪያ ቤታችን ላይ አቬለብል እዚህ ሜን ስቶር ላይ ይቅርታ አድርጉልኝ፣ ሜን ስቶር ላይ አቬለብል ኳንቲቲ ሲሚንቶ 546 ኩንታል አለ ዋና ስቶር ላይ ማለት ነው። የተጠየቀው 3 ኩንታል ነው። ስለዚህ በቂ ነው። ሌላው ሲአይ ማክስ አዳፕተር ዴን 400 የሚባል በፒስ የሚቆጠር ሜን ስቶር ላይ 100 ነው። ሪኩዌስት ኳንቲቲ 100 ነው። ሰርቬራችን 100 ያስፈልጋል ብሏል ለዚህ ጥገና። ስታተሱ ኖት አፕሩቭድ ነው። አቬለብል ኳንቲቲ ግን ሜን ስቶር ላይ ይሄ እቃ አንድ ብቻ ነው ያለው። ስለዚህ አሁን በቂ የለንም ማለት ነው። መልካም፣ ግን መጠየቅ መብቱ ነው። ለስራው የሚያስፈልገው ነው ሰርቬሩ እየሰራ ያስገባው። ሶስተኛ ቼክ ቫልቭ 3/4 ኢንች በፒስ ነው የሚቆጠረው 5 ነው የተጠየቀው። ስቶራችን ላይ 2992 አቬለብል ኳንቲቲ አለን 3/4። ስለዚህ ይሄም ሊሰጠው ይችላል ማለት ነው። መልካም፣ ወደ ሌበር ደግሞ ሄድና አናላይዝ ያደርጋል። ቴክኒክ ሄዳችን አናላይዝ ሲያደርግ ኤክስካቬሽን አስፋልት የሚባል በኮንትራት ስራ 10 ሜትር የሚቆፈር እንዳለ ያሳያል። እዚህ ጋር ነምበር ኦፍ ሌበረርስ ወይም ኳንቲቲ ነው የሚያሳየው። ለኮንትራት ስራ ሲሆን ኳንቲቲ ነው፣ ምን ያህል ሜትር ቁፋሮ ይኖረናል የተባባል ነው አይደለ? ዴይሊ ደግሞ ስንት ሰዎች ያስፈልጉናል ነው። ቁፋሮ ስቶን በቀን ስራ የሚሰራ 3 ሰዎች የሚሳተፉበት ይነግረናል ማለት ነው። ፊውን አስቀምጦልናል። የኮንትራት ስራዎች ላይ ሬት አልገባም። ለምን? ቴክኒሻኑ በኋላ ላይ ሬቶችን ስለሚያስገባ ነው። አሁን ሰርቬ ሌቭል ላይ ስለሆነ ነሰሰሪ አይደለም ማለት ነው። ኤክስካቬሽን ሶይል ደግሞ 20 ሜትር ቁፋሮ አለ የኮንትራት ስራ። እዚህ ጋር ዲስክሪፕሽን የተጻፈው ነው። ወደዚህ ስንመጣ ስታተሳቸው ኖት አፕሩቭድ ነው የሚለው። አውትሶርስ ስራ ጋር ስንመጣ ደግሞ 2 አውትሶርስ ስራዎችን አባይነህ መዝግቦልናል። አንደኛው ሪፕሌስመንት ኦፍ ወርን አውት ኮምፖነንትስ ሰች አስ ስቲልስ ቢሪንግስ በሚል ይሄንን ስራ የሚሰራ ሌላ የውጭ መስሪያ ቤት ያስፈልጋል ብሎ ሰርቪስ ሪኩዌስት አድርጓል። ኳንቲቲ 1 ነው። ሌላኛው ደግሞ ሰርቪስ ሪኩዌስት ያደረገው ዩቲላይዜሽን ኦፍ ሊክ ዲቴክሽን ቴክኖሎጂስ ቱ አይደንቲፋይ ኤንድ ሪፔር ሊክስ ኢን ፓይፕላይንስ ኤንድ ፊቲንግስ ፕሮምፕትሊ የሚባል ደግሞ ሌላ የሰርቪስ ስራ መዝግቦልናል። ስለዚህ 2 በሰርቪስ ስራ የሚሰሩ ታስኮች ስራዎችን ሰርቬ ያስገብቶልናል ማለት ነው። አሁን በስቴጆቻችን ላይ ካንስል ይሄ ካንስል የምትለዋ በተን ካንስል ማድረግ ይችላል ዩቲሊቲያችን ካንስል ማድረግ የሚያስፈልግ ከሆነ ማለት ነው። ካንስል በተን ለዛ ተዘጋጅቷል ማለት ነው። ነገር ግን የቀን ሰራተኞች ከሰሩ ለነሱ ተከፍሏቸው ነው ካንስል ሊደረግ የሚገባው ማለት ነው።
አለበለዚያ ካንስል በዩቲሊቲ ውሳኔ የሚደረግ አይነት ስራ ከሆነ ካንስል ሊደረግ እንደሚችል ይሄን በዚሁ ልነግራችሁ ፈልጌ ነው። ስለዚህ አሁን በዚህ ቪዲዮ ላይ እያየን ያለ ነው ኦኬ ሰርቬውን አናላይዝ ካደረገ በኋላ ታሪኩ ኦኬ ለዚህ ስራ ኤችዲፒ ፓይፕ 2 ኢንች በእቺን አሴት ታግ ለመጠገን እዚህ ጋር በተለይ ማቴሪያልስ ላይ ሲአይ ማክስ አዳፕተር ዲኤን 400 መቶ መጠየቅ አግባብ ላይሆን ይችላል ብሎ ከሙያ ክህሎቱ ወይም ካስተዋለው ሞዲፊኬሽን አስተካክለ ላክ የሚለው ከሆነ ኖት ጽፎ ሞዲፊኬሽን ለሰርቬየሩ ይልክልታል ማለት ነው። ስለዚህ እዚህ ጋር ምክንያቱም ከዚህ ሳይድ ኤዲት ማድረግ አይችልም ቴክኒክ ሄዱ ወደ ሰርቬየሩ ይላክና ሰርቬየሩ ነው የሚያስተካክለው። ስለዚህ ሪኩዌስት ሞዲፊኬሽን የምትለዋን በተን ይነካል። እዛ ይሄኛው has quantity of 100 based on your survey but please make it 90 ወደ 90 በቂ ነው ሊል ይችላል አይደል? ወደ 90 ቀይረው ብሎ በዚህ መልኩ አደረገውና ሰሚት ብሎ ሞዲፊኬሽን ላከለት ማለት ነው። ለሰርቬየሩ ማለት ነው። አሁን ሞዲፊኬሽን ሪኩዌስት ስለተላከ ይሄ ኦንጎይንግ ነው የሚያሳየን። ተመልሰን ሄደን 6989ን ስታተሱን ብናየው ወርክ ኦርደራችንን ሪቪዥን ሪኩዌስትድ ይላል። ያ ማለት ቴክኒክ ሄዳችን ሪቪዥን ጠይቋል። ምን ስቴጅ ላይ? ይሄው ሰርቬይ ስቴጅ ላይ ሪቪዥን ጠይቋል። ላይ ወተን ሂስትሪውንም ብናይ ታሪኩ ይርቦ ሪቪዥን ሪኩዌስት ጠይቋል። ይሄንን ኖት ጽፎ ማለት ነው። አሁን በቀጣይ ቪዲዮ ሰርቬየራችን እንዴት አድርጎ ነው ይሄ የተላከለትን ሪቪዥን አስተካክሎ መልሶ የሚልከው የሚለውን እንመለከታለን ማለት ነው።